ሁሉንም ነገር ሰማሽ እንዴ? አይ አቤል ምንም አልሰማሁም። ርብቃ አትዋሽ፣ የሰማሽውን ሙሉ ነገር። አቤል ቆይ ማሚ ምሮን ነው እንዴ? አዎ ርብቃ። ቆይ ለምን እንደዚህ ማድረግ ፈለገች? አላቅም፣ እኔ ራሱ ግራ ገብቶኛል። እዩ ልክ ነበር ማለት ነው። እዩ ደግሞ ምን አለሽ? በቃ ጠልታይ ነው። ርብቃ እንደዛማ አትበይ። ከኔ የበለጠ እኮ እሷ ነበረች የወደደችሽ። እና ቆይ ታዲያ አሁን ለምን እንዲህ መሆን ፈለገች? እኔ እንጃ ርብቃ፣ ብቻ አንቺ አትከልም። ደግሞ እኮ ብትጠላሽ ኑሮ ያን ያታፈራርምንም ነበር። አቤል እኔም እሱ ነው ግራ የገባኝ። ቆይ ሰው እንዴት በአንድ ቀን ሌሊት ሊቀየር ይችላል? እንጃ አላውቅም ርብቃ። ቆይ ግን ደግሞ እኛ ሳንፈልግ ፕሮሰሱ እንዴት መጀመር ቻለች? ርብቃ ማሚ እኮ አንቺ እንደምታስቢያት ቀላል ሰው አይደለች። ምንም ነገር ማድረግ የምትችል ሰው ነች። የጋብቻውን ወረቀት እንኳን እኛ ሳንሄድ አይደል እንዴ ጨርሳ የመጣችው? አቤል እና ወረቀቱ ፈረምክ እንዴ? አይ አልፈረምኩም። እሺ ቆይ ግን ለምን? እንጃ ርብቃ። ግን እኮ ላንተ ጥሩ አጋጣሚ ነው። ምን ማለት ነው? መጀመሪያም ለሷ ስትል ነበር የቀረብከኝ፣ አሁን ደግሞ እሷ አልፈለገችኝ። ቆይ ግን ርብቃ አንቺ ከዚህ መሄዱን ትፈልጊዋለሽ? ርብቃ በቃ ምንም ሳትደብቂ እውነቱን ንገሪኝ። አይ አቤል አልፈልግም። እንዴ ለምን ርብቃ? እውነት ለመናገር አቤል ከዚህ በኋላ በጣም ደስ ይለኛል። በቃ ይክፋሽ። ብትሄጂ እኔ እንጂ አንቺ አትጎጂም። አንቺ እኮ ቤተሰብ ጋር ነው የምትሄጂው አይደል? አቤል አንተ በምንም አትጎዳም። እኔ ለምጄሃለሁ ማለቴ ሁላችሁንም በጣም ለምጃችኋለሁ። እዚህ ከመጣሁ እኮ አንድም ቀን ቤተሰቤ ጋር ሄጄ አላውቅም። አየህ አቤል ቤተሰቤን እስከ መርሳት ድረስ ነው የለመድኳችሁ። እኔ እንድትሄጂ አልፈልግም። ሁለታችን ካልፈለግን ደግሞ አትሄጂም ማለት ነው። የምርህን ነው አቤል? አዎ ወረቀቱን አንፈርምም እንላታለን። እሺ አቤል በጣም ደስ ይለኛል። አቤል ማሚ ግን ምንም ብትል እንዳታስከፋት እሺ? አረ ምንም አልላትም። እሺ አቤል። አሁን ግን በደንብ ተሽሎሻል? አዎ አቤል። በቃሽ። ደግሞ ሰሞኑን ቆንጆ ቦታ ወስድሻለሁ። የት ልትወስደኝ ነው አቤል? እሱማ አይነገርም። ሰርፕራይዝ አቤል ንገረኝ። ሰርፕራይዝ። እሺ በቃ ወጥቼ እመጣለሁ። የት ልትሄድ ነው? መጣው የሆነ የምገዛው ቃል። እሺ እኔም አብሬህ ልምጣ? አይ ርብቃ እኔ ደርሼ እመጣለሁ። አልቆይም ደግሞ። እሺ ግን አብሬህ ብመጣ ደስ ይለኝ ነበር። እኔም እኮ አብረሽ የምትመጪ ደስ ይለኝ ነበር ግን ስለምን። እሺ በቃ ችግር የለም። እሺ በቃ እሺ። ሄሎ ርች። ወይ ርብቃ የት ነሽ? ስራ ቦታ ነኝ። ምን ነው ፈለግሽ? አዎ በጣም እፈልግሻለሁ። ምን ነው የሆንሽ ነገር አለ? አይ ርች ምንም አልሆንኩም። እንዴ እና ለምንድን ነው የፈለግሽ? እሱን ስትመጪ እነግርሻለሁ። ቶሎ ነው። አሁን ነው? አዎ ርች። እሺ በቃ ደህና ከሆንሽ ከስራ ስወጣ እመጣለሁ። አይ ርች እንደዛ አይሆንም። አሁን ነው ነኝ። ምንድን ነው ርብቃ የተፈጠረ ነገር ካለ ንገሪኝ። አትጨነቂ፣ ምንም የተፈጠረ ነገር የለም። እኔ ግን አሁን እንድትመጪ ስለፈለኩኝ ነው። ኡፍ ርብቃ ደግሞ በቃ እሺ መጣሁ። እሺ በቃ እጠብቅሻለሁ። እንዴት አደርሽ መጣ? አዙ እንዴት ነሽ? ካቺ ባይ እንጂኛ ጋር ፈዋኮ ደቅ ብላለች። አይ ይቅርብኝ አዙ። አረ ምርጧ ምን እሺ ነይና ዝም ብለሽ ተፈውሺ። አዙ ትንሽ እያመመኝ ስለሆነ ይቅር እሺ? አዬ በቃ እዚህ ከቻ አረግልሻለሁ። እሺ በቃ ካልሽ ያጣው በቃ ምንድነው ይሄ ደግሞ? አዙ ለርብቃ ከቻ አርግልኝ ብላኝ ነው። ምን ማለት ነው ይሄ ደግሞ? ልትበላው ነው። እና ታዲያ ምግቡ እኮ ሳሎን ቀርቧል አይደል እንዴ? አረ ምን እሺ ማዘሩ እዚህ አምጪ ብላኝ እኮ ነው። ጀርዛ ይዘሽ ግቢ። አረ ማዘሩ አፍቺ ይርባታል። አዙ እኔ ተናገርኩ። ከራባት ወጣ ትብላ ብያለሁ። አዬ በቃ እሺ። እንዴት ማሚ? ደህና ነኝ። እሺ ማሚ። ርብቃስ የት ሆናለች? እዛ የፈረደበት መኝታ ቤት ነው የምትሆነው። ምን ነው ማሚ? ከርብቃ ጋር የተፈጠረ ነገር አለ እንዴ? ማለት ምን ማለት ነው? አይ የደበረሽ መስሎኝ ነው። አይ ምንም የለም። እሺ አቤልስ? ፈርዶበታል መቼ። ደግሞ የሆነ ነገር አምጣልኝ ብለው ይሆናል። እሺ ማሚ እኔ ውስጥ ልግባ በቃ። ግቢ።
ተረጋጊዎች። እሺ እኔ የምልሽ ወይ ከማሚ ጋር የተፈጠረ ነገር አለ? ኧረ ምንም አልተፈጠረም ልጅ። እሺ ምን ነው ግን? ኧረ ምንም። አይ እንዴት እንደዛ ልትይኝ ቻልሽ ብዬ እኮ ነው። አይ አጣድፈሽ እኮ ስትጠሪኝ ከማሚ ጋር የጣላችሁ ይመስለኛል። የአቤልን እንደሆነ ለምደሽዋል። አይ ደግሞ እንደዛ ስትሆንልኝ አይተሽ እንዴት ይቀያየማሉ ብለሽ ታስቢያለሽ? እኮ እሱ እያወኩ እንዴት እንደዛ አስባለሁ። ይልቁን ስርቺ እሱን ተይና ለምን እንደጠራሽ ንገርሽ። አዎ እንደዛ ይሻላል። እንደውም ቆይ ለምን ግን አትገምቺው? እስቲ ገምቺ። ምንድን ነው የምገምተው? እኔ ሊያስደስተኝ የሚችል ነገር ከአቤል ጋር የተገናኘ ነው እና ከሱ ውጭ ሌላ ምን ደስታ የሚፈጥርልኝ ነገር አለ? ምን አድርጎልሽ ሊሆን ይችላል? እስቲ ሞክሪ። እሺ ቀለበት አሰረልሽ? ደግሞ እጅሽ ላይ የለም። ቆይ እሺ እንደምታፈቅረው ነገሮች ተቀበልሽ? አይ እንደዛ እንኳን አይደለም። በቃ እሺ የመጨረሻ እድል ስጥሽ። አዎ እንዳረገሽ ነገርሽ እንዴ? ወይ እርች ደግሞ በቃ እሺ ልንገርሽ። እሺ ንገሪኝ። እሺ መጀመሪያ ግን ዝግጁ ነሽ? ኡፍ ርብቃ ንገሪኝ። እሺ እሺ መጀመሪያ እቃ ልግዛ ብሎ ወጣና ከዛ ተመልሶ መጥቶ ከዛማ እርች ግንባሬን ሳመኝ። ከዛስ እንዴ ምን ከዛ አለው? በቃ አለቀ። በቃ ለዚህ የጠራሽ እንጂ ደግሞ እና ከዚህ በላይ ሌላ ምን ጠብቀሽ ነበር? ኧረ ተይ ርብቃ በእናትሽ ጅል አትሁኚ። እንዴ የምሬን እኮ ነው ልጅ። አይ ጓደኛዬ በቃ መለሻሽ ነው። አዙ አቤት ማዘሯ። አቤት መጥቷል እንዴ? ኧረ አልመጣም። በቃ ሲመጣ ደግሞ አሳውቂኝ እሺ። የት ልትሄጂ ነው ማዘር? የትም ገብቼ አረፍ ልበል። አይ ማዘር ሰሚኛለሽ? ደግሞ እነዚህ ልጆች እንዳይረብሹኝ እሺ። እናማ እና ሩቃ ናቸው። ሌላ ማን ይሆናል? ማለት እንዳይቀሰቅሱሽ ነው ማዘር? ሰሚኛለሽ? ሲያወሩ ድምጻቸውን ይቀንሱ ብያለሁ። አረ ማዘሯ ባቲም እኮ ሲጀመር ሩቃ አስተዋራ ድምጿ አይሰማም። አዙ አቤት። ግቢ ወደዛው። እሺ ማዘር። በቃ እኔ ልጅ ለምን አትቆይም? አንቺ ግድ እየሰጠሽ አይደለም ራሴ እጄ ተፈተፈለ። ሙዴ እኔ ከምችለው በላይ እያሰብኩ ነው። እሱንማ እያየሁ እኮ ነው። እዩ ግን መቼ ነው የሚገባው? ቆይ አትወደኝም እንዴ? ባልወድሽ ይሄንን ሁላ ጊዜ ካንቺ ጋር ምን አዛግኝ? እኮ እሺ ከወደድከኝ ትንሽ እንኳን እዘንልኝ። ጀመረሽ እንግዲህ ደግሞ ልታላዝኝ። እሺ በቃ እንደፈለክ። የእኔማ ፍላጎት ብዙ ነበር፣ አንቺ ተኛሽ እንጂ። በቃ አሁን ሁሉም ነገር ይስተካከላል። እሺ ተቀምጠሽ ሁሉም ይስተካከላል አይደል? እዩ የሎቻው ምንም የሚፈጥረው ነገር የለም። በቃ እሺ አሁን ደውዬ ይታረቀዋለሁ። እሺ ምን ልበለው ንገረኝ። እኔ ላማክርሽ? አዎ ውዴ አብረን እናስብ። ቀልደኛ ደህና ወይ? እሺ በቃ አቤል አይመጣም እንዴ? ቆያ? አዎ ቆየ። አላፈቀሽ? እንኳን ከአይኔ ርቆ አብሮኝ ሆኖ ራሱ ይናፍቀኝ። አይ አንቺ እኔ የምልሽ እሺ ከብሩክ ጋር ተደዋወላችሁ እንዴ? አይ አልተደዋወልንም። ምን ነው? በቃ ሰርፕራይዝ ሊያደርጉሽ ነው። እንዴ በምን? ራሱ ካልነገረሽ እኔ አልነግርሽም። አሁን እኮ ነግረሽኛል። በቃ ነገር አባትሽ ሊመጣ ነው። ወይኔ ደስ ሲል። በጣም ነበር እኮ የናፈቀኝ። እሺ መቼ ነው የሚመጣው? ሰሞኑን ይመጣል ብሎኛል። እና ግን እንዴት ላደርግ ነው ልጅ? እንዴ እረፍት እፈልጋለሁ ባያቸው። እሺ እንደዛ ይሻላል። ባይሻልስ አባትሽን ላታገኘው ነው? በዛ ላይ ነው አይቆይም። አይ ልጅ እንደዛ ማለት አይደለም። በቃ እሺ። ኧረ ሳሎን እንውጣ። በቃ እሺ ሂጂ ልብስ ልቀይርና እመጣለሁ። እሺ በቃ እንዴት ነሽ? ደህና ነሽ? ደህና ነኝ። አቤት። እንዴ የት ነሽ? ተቀመጪ እንጂ። አይ ሳሎን ልሂድ። እሺ በቃ ልጅ መጣልኝ። እሺ በቃ ርብቃ ቆየሁ እንዴ? ትንሽ እንደምትይኝ ገምቼ ነበር። እንዴት? እንደምናፍቅሽ ያውቃለሁ። ኧረ ሲቀልድ ነው። እሺ ታዲያ ምንድን ነው? ርብቃ ቀያሪ ልብስ አምጥቼልሻለሁ። ወይኔ ምን ነው? ይቅርታ በል። አይ ችግር የለውም። ደስ ስላለኝ ነው። እሺ እኔም እኮ እሱን ነው የምፈልገው። እሺ ማሚ ወደዚህ መጣ ነበር እንዴ? አይ አልመጣችም። ወጣ ነው እንዴ? ሳሎንም እኮ የለችም። አዎ በቃ እንደዛ ነው። በቃ ሪችን ምን ያለብራት እንውጣ። እሺ
አቤት እንዴት ነሽ አክስቴ? ዛሬ ደግሞ ከየት ነው የተገኘሽው? ኧረ ምንም አዲስ ነገር አለ እንዴ? የምርሽን ነው? እና መቼ ነው የመጣው? አይ ያው ውጪ ነው የማገኘው ብዬ ነው። እሱማ የተለመደ ነገር ነው። ይሄንን ሁሉ አመት ያላስተዋወቀኝ አሁን ሊያስተዋወቀኝ አይችልም። አይ ሰሞኑን አላወራንም። እሺ በቃ እኔ አልደውልለትም። ሲመጣ አንቺ ደውዪ። እሺ ቻው። ሽማግሌ ለምንድን ነው ይሄንን ሁሉ አመት ቤተሰቦቼ ከኔ ደበቀው? እና ልጅ እንዴት ነሽ? ደህና ነኝ አቤል። እህቴን እየተንከባከብኳት። አዎ አይደል እንዴ? ሩካ በደንብ እንጂ። አይ ስቀልድ ነው። እንደምትንከባከባትማ ታስታውቃለች እኮ። እኔ የምላችሁ እዩ የት ጠፍቶ ነው ዛሬ? እሱ እኮ እግሩ አያያዝም። የት እንደሚሄድ ይታወቃል ብለሽ? አይ ቤቱን ጭራሽ ባዶ ብዬ ነው። እንዴ የሩቃ ሲገርመኝ ጭራሽ አንቺም ደገምሽው። እና ታዲያ እውነቷን እኮ ነው። እሱ ከሌለ እኮ ቤቱ ጨለማ ነው። አይገርምም? ለሚረጅም እያማችሁኝ ነበር ማለት ነው? አይ እንደዛ አይደለም። ይሄ ሀበሻ እያማኝ ስትደርሽበት እድሜሽ ረጅም ነው ይልሻል። እያማችሁኝ ነበር ወይ ስትይ ደግሞ አይ በጥሩ ነገር ነው ያነሳል ይልሻል። ሀበሻን ቢብል ጀመረ ደግሞ እንግዲህ ገና ሳትገባ። አቤል ተው እስቲ። አዎ ያውራቱ። አያ ተወዳይ ስትሆን መፍተነ ራሱ ሰው ነው የሚያስከብርልህ። እኔ ስለምጄ ያለው ይብላል እና ሩቃ። ኧረ በቃ ዝም እላለሁ። እንደዛ ከሆነ በቃ ነው ውስጥ እንዴ ለምን አታውሩ እያልከና እንዴ? እና እኔ መቼ እናንተን አታውሩ? እና ታዲያ እዩ ካላወራ ከማን ጋር ነው አወራ? እና እኔ ያለው አይደል እንዴ? እሺ በቃ አውራ እዩ አውራ። ለምን በሪሞት አታስጀምረኝም? አላወራም። እዩ አውራን በቃ እሱን ተው። አይ አላወራም። እዩ እሺ በቃ እሺ። ሄሎዝ ፍሪኳ እንዴት ነው ለመድሽ? አዋ እና ምን አዲስ ነገር አለ? አረ ምንም ወፍ የለም። አቤል ደህና ነው? አቤል ስትይኝ ማዘሯ ርብቃን ፎርግታታለች። ምን ማለት ነው? አረ እኔ እንጃ ፍሪኳ ሳይጣሉ አይቀርም መሰለኝ። እንዴ አንቺ በምን አወቅሽ? ያሌለ ስታመነጭቃት ነበር። የምርሽን ነው አዙ? አዎ ግን ሌላም ነገር አለች። ምንድነው እሱ? እሷ እንደዛ ስትሆን አቤል ደግሞ በተቃራኒው የሌለ ከርብቃ ፎንቃ ውስጥ ነው። በምን አወቅሽ? የሆነ ቀን ስራ ግሽኝ እላታለሁ። አረ ሚስቴን አትናገሪ ምናምን ብሎ ጓይልብኝ። ወይኔ መቲ የማንም መጫወቻ አሉ እና ምርጧ ምን አሰብሽ ታዲያ? ምንም በቃ ደውልልሻለሁ። ፒስ በቃ እሺ ቻው። እሺ አዩ እኔም ሳድግ እንዳንተ ነው መሆን የምፈልገው። ምን ስል ያልሽው? ሳድግ አሁን ስር እየሰደድሽ ነው? ልጅ ከዩ ጋር ቢቀርብሽ ነው የሚሻልሽ። እውነት ነው። እሱ እኮ ሼም ምናምን የሚባል ነገር አያውቅም። ለአንቺማ አጠነቀቃለሁ። ሩቃ ላይ አንዴ ውስጥ ነው። አንሳው እንጂ አቤል። ተይው እባክሽ የማልፈልገው ስልክ ነው። እሺ አቤል ምን ልታወራኝ ነበር? ይኸውልሽ ሩቃ ምን መሰለሽ? አቤል አንሳው እንጂ። ተያት እባክሽ መቴ ናት። እሷ ማውራት ደግሞ አልፈልግም። ለምን አቤል? እንዴ ይቅርታ ልጠይቅህ ሊሆን ይችላል እኮ። የእሷን ይቅርታ አልፈልግም። አሁን ስልችት ብሎኛል። እንዴ ታፈቅራት የለ እንዴ? ፍቅር ደግሞ ይቅር ባይ ነው። አዎ ሩቃ በጣም ወዳት ነበር። በጣም ማምናት ነበር። ግን አለመታመኗን ሳቅ
የሰጠዋትን ቦታ በቅጽበት አጣችሁ። ድጋሚ ወደ እሷ መመለስ አልፈልግም። እንዲህ ባንዴ አቤል ሳይታወቀን በልባችን ቦታ የያዙብን ሰዎች ለራሳችን እስከንገረም ድረስ ከልባችን እናጣቸዋለን። ርብቃ ሰው ልብ ላይ እኮ ቦታ እንዲኖርሽም እንዳይኖርሽም የምታደርጊው አንቺ ራስሽ ነሽ። እሺ አቤል በቃ ደስ እንዳለ። እሱን ተይውና አንቺ ግን ለምን እንደፈለግኩሽ እንኳን አትጠይቂኝም? ወይ ረሳሁት እኮ። እሺ ለምንድን ነበር የፈለግ? ርብቃ በአንቺ ጉዳይ አይምሮ ውስጥ ብዙ ጥያቄዎች አሉ። ያው እስከ ዛሬ የሚያላወራሽ ጥሩ ሁኔታ ላይ ስላልነበር ነው። እሺ አቤል ምንድን ነው ጠይቀኝ። ከአገባበሽ ጀምሮ ብዙ ሁኔታዎችን ውስጥ ያልተቀበላቸው ነገሮች አሉ። ቆይ ግን እንዴት እዚህ ቤት ልትገቢ ቻልሽ? እንዴትስ ይሄን ስራ ልትመርጭ ቻልሽ? የገባሽ ሰሞን መቴም እኔም እንደዛ እያደረግንሽ ቆይ እንዴት ታገሽ? በዛ ላይ ጥሩ ጓደኛ አለችሽ። ይሄን ስራ አሰሪ እንዴት ልታስቆምሽ አልሞከረችም? ብቻ ብዙ ነገር። ሲቀጥል ደግሞ ማሚ አብራን እንደሆነ ስታስብ በጣም ደስተኛ ነበርሽ። ሲቀጥል ደግሞ ርብቃ ቆይ ግን እንዴት ነው የምታውቂኝ? ያስ ፎቶ መቼ ነበረ? ቆይ ምንድን ነው የደበቅሽኝ? አይ አቤል ምንም የደበቅኩ ነገር የለም እኮ። ርብቃ ምንም እኮ ግልጽ ያደረግሽልኝ ነገር የለም። እባክሽ ሁሉንም ነገር ንገሪኝ። አቤል ምንም የደበቅኩ ነገር የለም። ርብቃ ብትነግሪኝ እኮ ምንም አልልሽም። አሁን እኮ የድሮ አቤል አይደለሁም። በብዙ ነገር ተቀይሬያለሁ። እሺ ሁሉንም ነገር እነግርሃለሁ፣ ግን አቤል ዛሬ አይደለም። እንዴ ለምን ርብቃ ንገሪኝ እንጂ። አቤል ትንሽ እያመመኝ ነው። እሺ መድኃኒት ላምጣልሽ? አይ ይቅርብኝ አልወስድም። እንዴ ለምን? እያመመሽ ከሆነ ማስታገሻውን ውሰጂ። አይ አቤል ባይሆን ውሃ ብቻ ስጠኝ። እሺ ግን እኮ ከሚያምሽ ብትወስድ ይሻልሽ ነበር። አይ አቤል በቃ ካልፈለግሽ ተይው፣ እኔ አላምጣልሽ። እባክህን አምላኬ ዛሬን ብቻ አውጣኝ። በቃ አንቺ ጠጪና ረፍ በይበት። በቃ እኔም እዚህ ልሆን። እሺ ሄሎ ብሩኬ፣ ደህና ነው? ኧረ ምንም አልሆንኩም። አይ ተኝቼ ስለነበር ነው። አላመመኝም፣ ትንሽ እረፍት ላድርግ ብዬ ነው። ኧረ ምንም የነገረችኝ ነገር የለም ብሩኬ። የምርህን ነው ብሩኬ? እሺ መቼ ነው የሚመጣው እንዴ? እሺ ታዲያ ለምንድን ነው እስከዛሬ ያልነገራችሁ? እሺ በቃ ብሩኬ እሺ፣ እኔም እወድሃለሁ። እሺ ደውል። እሺ ቻው። ማን ነው ርብቃ? ወንድሜ ነው። እና ምን እያለሽ ነው? አባቴ ሊመጣ ነው። እንዴ ከየት ነው የሚመጣው? ከውጪ። ከውጪ ማለት? አይ አቤል ስቀልድ ነው እባክህ። ከክፍለ ሀገር ነው የሚመጣው። እና መቼ ነው የሚመጣው? ቀኑን አልነገረኝም፣ ግን ሰሞኑን ይመጣል አለ። ወንድምሽ እዚህ ነው? አዎ። እዚህ እንደምትሰሪ ግን ያውቃል? አዎ። እና ተኝ በቃ አደከምኩሽ። በቃ እሺ ትንሽ እረፍት ላድርግ። እሺ እረፍት አድርጊ። አቤል ምንድን ነው አዙ? እራት ብሎ ብዬ እኮ ነው። እሺ ርብቃ ተኝታለች። ቀስ በይ። አይ በቃ ግን ላቀርብ ነው። እሺ በቃ ብሉ በያቸው። እኔ ርብቃ ትነሳና አብረን እንበላለን። እና ማንን ነው ብሎ ብላችሁ እንዴ? እና ይሁን ነው ሌላ ማን ሊሆን ይችላል? ኧረ ወፍ የለም እኮ እንዴ ሪቺ የለችም? አዎ ቆዩ እኮ ከተቀነጠሱ። ይሄ እብድ የሆነ ልጅ እንደው ልጅቷን የት እያንከራተታት ይሆን? ኧረ ተዋቸው፣ ምን እሺ ፈታ ይበሉ። ቆይ በቃ እኔ ልደውልለት። አይ በቃ እና ፈዋዋን እኔ ብቻዬን ላጫውታ። ማሚ የለች? እንዳቀሰቀሽኝ ብላ ደቀሰች። ለምን አመማት እንዴ? አይ
ግን ሰሞኑን ልክ አይደለችም። ምን ሆነች? የምታውቂው ነገር አለ? አይ እኔ የማውቀው ነገር የለም፣ ግን የሆነ ቀን የሆነ ፎቶ ይዛ ስታለቅስ ነበር። የምን ፎቶ ነበር? እኔ እንጃ፣ እኔ በደንብ አልሾፍኩትም፣ ግን 2 ቺኮች መሰለኝ። ምን አይነት ህፃን? ማለቴ ወንዶች ናቸው? 2 ቺኮች፣ 2 ሴቶች ማለት ነው። እሺ ከቻልሽ አዙ ፎቶውን አምጪልኝ። ኧረ ወፍ እንዴት አድርጌ? እኔ እኮ ክፍሏን ራሱ ፏል አደረግላት ስል ኧረ እኔ ራሴ ነኝ የማጸዳው ብላ ነው የምታባረው። አዙ እከሳለሁ፣ ብቻ እንደምንም ብለሽ አምጪልኝ። እና እንደዛ አትልም እንዴ ቦስ? እንደዛ ከሆነማ የትም ገብቼ ተፍ ብዬ ይዤው እመጣለሁ። ጎበዝ፣ አሁን ሂጂ በቃ። ፎቦስ እሱን ስትነሳ እጠራሻለሁ። አየሽ አረጁ በቃ መሸኩት። ኧረ ትንሽ እንቆይ። አረ በጣም መሸኩ። ስለዛ ስንጠብቀው የነበረው ጊዜ እኮ ነው። ታዲያ ማለት ማታውን የጠበቀው? አዋ አሁን እንደፈለግን መሆን እንችላለን እንዴ? ቅድምስ ቀንማ እንደፈለግሽ መሆናችን። ለምን? ስንት ነገር አለ መሰለሽ። ለምሳሌ ምች ሰው የሚባል ነገር አለ። ሰው የሚባለውንማ ተይው፣ ምቹ ይሻልሻል። ቢያንስ ደማከሴ አሸት አድርገሽ ስታሸችበት ይተውሻል። ሰው እንኳን በደማከሴ በምንም ብታሹ ካፋ ያወጣሽ። ከሱ ለመዳን ደግሞ መሸት እስኪል መጠበቅ አለብሽ። አይ እሱማ ልክ ነህ። በቃ ነፃነት ከፈለግሽ ሳትፈልጊ በግድ የዱር አራዊት መሆን ነው። አዩ ለየት ያልክ ሰው ነህ እኮ። አውቃለሁ። ኢዩኤል ንጉሴ ሁሌም ልክ ነው። እንዴ እዩ የአባት ስም ንጉሴ ነው እንዴ? አዎ ምን ነው? አይ የርብቃ የአባት ስም ንጉሴ ነውና መመሳሰሉ ገርሞኝ ነው። ያው በቃ ሞክሽ ይሆናል። አዎ ይሆናል። እና አሁን ሳይበቃል ምንድነው? እሺ ሚጢጢ ቤት እንዳይቆጥሽ ፈራሽ እንዴ? አራዩታው አይ ቀልድ ነው። በቃ ቀስ ብለን እንሂድ። ምን ነበር ባለፈው ያላችሁ? ኦኬ በአበበ በሶ ቤት በጫላ ብረት ቤት። አዎ አንድ ላይ ምን ነበር የሚባል? እንዴ አልነገርም። አረ እባክሽ እኔ እንደዚህ ያን ነገር አይመቸኝም። ወይኔ ኢዩኤል ደግሞ ልጃጃለሁ። እንዴ ርብቃ ተነሳሽ እንዴ? አዎ አንተ አልተኛህም እንዴ? አይ ትንሽ ሰዓት ተኝቼ ነበር። እና ታዲያ ለምን ተነሳ? አዙ ቀስቅሰኝ ነው። እንዴ ለምን? ምግብ ብሉ ልትለመታ መሰለኝ። እና በላ? አይ አንቺ ተነሽ ብዬ ነው። እንዴ ለምን? እና ከነዩ ጋር በላም ነበር እንዴ? ኧረ የሉም እነሱ። እንዴ እርችም የለችም እንዴ? አዎ ማንም የለም። ወይኔ ቻው ሳልላት አቤል ደግሞ እኮ አድራለሁ ብላኝ ነበር። ወደ ቤት እንኳን ሄደች አይመስለኝም። ቦርሳው አለ። እና ታዲያ ሄዳ ነው? እዩም የለም አብረው ይሆናሉ። ልደውላቸው ነበር እንዳረብሻቸው ብዬ ነው የተውኩት። ኧረ ደውልለት አቤል። ምንድነው የምትረብሻቸው? ፍቅረኛሞች አይደሉም? እኛ ምን እናውቃለን? አቤል እባክህን አትቀልድ፣ ደውልለት። እሺ በቃ እደውላለሁ። እሺ ጭራሽ አቶ አልፌ እና አይደለም እንዴ? እሱ ሰው እኮ እኔ ምለው እዩ። እሺ እሪች አብረሃለች እንዴ? ማናት ልጅ? አትቀልድ እስኪ በእናትህ፣ እየቀለድኩ አይደለም። ኧረ ኦኬ ነው አለች። አንተ እዩ ጭራሽ ከኔ ተደብቀ ይዛት መውጣት ጀመርክ። ምን ላድርግ ታዲያ? እናንተ ተቃቅፋችሁ ስታይ እኮ እንዳይከፋት ላጽናናት
አይ አንተ እናውና ታመጣት ባቲስ ምን አማራጭ አለ? እንዴት ልጅቷ ገና ፀሐይ ስትገባ ጨረቃ ስትወጣ ነው ካልገባን በላይ ያስጨነቀች። እና ልክ እኮ ናት። አይ እንጂ ርብቃ ሰው እኮ ጨረቃ ጠብቆ ነው ከቤቱ የሚወጣው። እሱ ለባልና ለሚስት ነው። እሱማ ግን ያው ባሏ እንዳይቸገር ላለማምድለት ነው። አንተ እኮ አታስብ። እንዴ አቤል ምን ሆንክ? ቆይ ለምንድን ነው የዘጋህበት? የምትፈልጊው ነገር ሰማሽ አይደል? አለች ብሎሻል። እሺ በቃ ተነሽና እንብላ። እንዴ አቤል ይምጡ እንጂ። እኔ እኮ ቅድም ነበር መብላት የፈለኩት። አቤል እየመጣን ነው ብለዋል እኮ ቶሎ ይደርሳል። ቀርቦኛል ርብቃ። እሺ በቃ ላቅር። አይ አዙ ታመጣለች። እሺ አዙ በቃ ምግብ አቀርቢ። እሺ ቦስ። መኝታ ቤት ነው? እሺ። ኧረ ወፍ ቦስ እዛማ አይመጣውም። ለምን? ማዘሩ እዛ ምግብ እንዳታስገቢ ብላ ጓ ብላብኛለች። እንዴ መቼ ነው ያለችሽ? ትናንትና ምርጧ ማለት የርብቃ አምጪልኝ ብላኝ ማዘሯ የሌለ ነው ጓ ያለችብኝ። እና አልበላችም? አዎ እሷም ደግሞ የፈጠነ ረሳችሁ መሰለኝ አልጠየቀችኝም ድጋሚ። ማሚቴ አሁንስ አበዛሽው። ቦስ ግን ለርብቃ እንዳትነግራት ሊደብራት ይችላል። በቃ ለማንኛውም አሁን አምጪልኝ። ግን እኮ ቦስ አዙ ቆይ ማን የቀጠረሽ? ማለቴ እዩ። እዩ ብር ማን ነው የሚከፍልሽ? አንተ ነህ ቦስ። ስለዚህ በቃ ይሄን አንተ ያልከኝ ነው። በቃ ለማንኛውም ቶሎ አምጪልኝ እርቦናል። አይ የፈጠነ ከቻለሽ ቦስ። ተሳቀቂ በቃ ተኝ። እዩ ግን እርቦኛል። በቃ ቁርስ ትበያለሽ አይደል? እንዴ አሁን እኮ ነው የራበኝ። በቃ ቁርስ ትበያለሽ አልኩሽ እኮ ሪች። ኡፍ እዩ ራት እኮ ነው የራበኝ። ሪች አሁን በልተን የለ እንዴ ምን በላን? አንቺ ያን ሁሉ የበላሽው ልክሽ ነው። ምን በልተን ነበር? ወክ ነው ያንን ሁሉ ወክ በልተሽ ትግጃለሽ። ኡፍ አንተ ደግሞ ራበኝ እያልኩት ቀድዳለሁ። በቃ ሰራልሻለሁ። የምር ደስ ይለኛል። ኧረ ተይ አሁን ብሰራልሽ የምር ይበላልሽ። ኡፍ ተው በቃ እንደውም ተኛለሁ። እንደዛ ነው የሚሻለው። ተስታታላችሁ? አዙ ግቢና ተኝ በእናትሽ። እሺ አዙ ምግብ አለ እንዴ? ረሳሁት እኮ። አዎ ከቺ አዎ በጣም እርቦኛል። እሺ ተኛ መሰለኝ በቃ። ለምን አትበላም? አዎ በቃ ከአንቺ ጋር ምሽቼ ኮራት ሙሽኛ በበላ ራሱ ወደ ታዘበኝ ነው። እዩ ደግሞ አቀልድ በቃ በልተን ተኛለን። የመረኝ ነው እኔ እንዳንቺ አይደለም። እሺ በቃ እና ነገ ትሄጃለሽ እንዴ? አዎ ሄዳለሁ። አትሂጂ በእናትሽ እኔም ቤት ነኝ አብረን እንሄድ። እስቲ እንደው ሁኔታው በቃ አስቢበት። እሺ ደህና ነኝ በቃ። እንዴት አደርክ? ደህና ነኝ። ማታ ረበሽኩሽ እንዴ? አይ አቤል እንዴት ትረብሸኛለህ? ምናልባት ድንገት ከረገጥኩሽና ካንኮራፋው ብዬ እኮ ነው። አይ ምንም አላልከኝ። እሺ በቃ እነዩ ገብተዋል እንዴ አቤል? እኔ እንጃ እኔ ተኝቼ ነበር ግን መግባታቸው አይቀርም። እሺ እንነሳ በቃ። ኡፍ ማታ ብታይ የሰላም እንቅልፍ ነው የተኛሁት። የምር አቤል? አዎ ሌላ ጊዜ ብቻዬን ስለምተኛ ነው መሰለኝ መሀል ላይ እነቃለሁ። እሺ በቃ ከአሁን በኋላ አብረን እንተኛለን። እሺ ደስ ይለኛል። እሺ እንነሳ በቃ። እሺ በቃ
አንተ ዱርዬ ለታደርክ ብራሱ እንዴት አደርክ? ልጅቷን ደግሞ የት ይዛት ጠፍተህ ነው? ኧረ አለሽ ተኝታ ነው። እኔ የምልህ ግን ቆይ ለምንድን ነው እንደዚህ ያመሻችሁት? ኧረ አላመሸንም። ብናመሽማ በምን እድሌ። ተው ግን አንተ ልጅ ምን አለ? ቆይ ግን አንዷ አልበቃ ብላ ነው እንደዚህ ሁሉ ነው የምትመኘው? አንተ አይገባም እባክህ። ምን ነው የማይገባኝ? አንድ የሚባል ነገር ምድር ላይ ያዋጣ ከቻልክና የማስታወስ ችሎታ ካለ 10 ዓመት ይስጥሩ። እኔ ራሱ እንደው ምን ሆኜ ነው ካንተ ጋር የማወራው? መቼም ስለማንግባባ ዝም ነው። ሌላ ደረች ሌላ ደረች። ርብቃ ተነሳች እንዴ? አይ ተነስታለች፣ ትመጣለች። ማታ አሰቃየሽ አይደል? ኧረ በጭራሽ ሲደብረኝ እኮ እንውጣ ብዬ ነው። ኦ አላስደበረሽም ማለት ነው? አዎ አዝናንቶኝ እራት ጋብዞኝ ምናምን የገባነው። የምርሽ ነው? አዎ ጎበዝ። ገና ትናንትና የሚገርም ስራ ሰራ። እንዴት አደረች? መጣሽ ቆንጆ አምራቴ። ማታ ጠፋንባቸው። በጣም እንጂ ልጅ ላዝናናልሽ ብዬ እኮ። እሱስ ጥሩ አድርገሃል። አመሰግናለሁ። አዙ አዙ። አቤት አቤት። ማሚ ተነሳች? አዎ ግን ቅድም መሄድበት አለ ብላ ጥሳለች። እሺ ቁርስ ደረሰ? ፏ ብሏል። እሺ በቃ ግቢ። አየሽ እና ዛሬ ቤት ነው? አይ ልወጣ። የት ልትሄድ ነው? ከመራቴ ጋር ልንወጣ ነው። ከርብቃ ጋር? አይ ርብቃ ልጇን ማየት ትፈልጋለች። እዩ